that's my striker በቃ አለቀኮ ሃላንድና ጋብሪኤል የሚባል ነገር እንዳልሰማ አረ አያፍርም ደገመው በኢየሱስ ምን አይነት ሎ ድሪቨን ሻት ነው ልጥፍ ባክግራውንዱን ይዩት በቃ the best picture of the year ጋብሪኤል ኳላ ተኝታለች ይሄን መሰለ አጥቂ መያዝ እኮ መታደል ነው ይሄን መሰለ ያለ ምርጥ አጥቂ ከማንም ተላፊ ተከላካይ ጋር ታወዳድረዋል እንዴ መጀመሪያ ጋብሪኤል ነው ሲጀመር ጋብሪኤል ለመላፋት እንጂ ኳስ ለመንጮት እኮ አይገባም በላዩ ላይ ነው የገጨለት ሃላንድ ቨርሰስ ጋብሪኤል የሚባል ነገር እንዳልሰማ የለም ብራዚልን ኖርዌይ አሰናብታታለች እረ ሃላንድ ሃትሪክ ሊሰራ ራሱ ይችላል ከዚህ በኋላ ብራዚል ወደ ጨዋታው አይመለስም ለምን 20 ደቂቃ ይጨምሩላቸው ያስታውቅ ነበር ሰከንድ አፉ ሲጀምር ግን ኳርተር ፋይናል ነው አይደረሱት ተበሏል እኔ ከዚህ በኋላ ለኖርዌይ ነው መደግፈው ከፖርቹጋል ቀጥሎ ማለት ከፈለጉ ፋይናል ይገናኙ ማለት ነው አይደብረኝም ማንንም ቢበል ቴሌግራም ላይ ራሱ እያሳካነ ያለነውን ገብተ አሁን ፕሬዲክሽንስ ብለሚገራርም ቀመር ማለት ነው ሃላንድ ምን ያልተባለዋል አይዛክ ካንተ ይሻላል ተብሏል ነው ሲቲ አልቫሬዝ ሲለቅ ለመለቀቀው ሆለታን መምረጥ ካለበት አልቫሬዝን ነበር አራ ያልተባለው የለም ነው ሃላንድ ወላሂ ነው በቃ ስራውን እየሰራ የሚናክሰው ሃላንድ ነው በቃ ስራን እየሰራ የምትናክሰው ወይም ደግሞ ቅሬታ የሚቀርብብህ አው 6 ተሽ ነው የሚነካው ምናምን we don't give a shit brother እንዴ አጥቂ አግባብ ለአሰለፍ ኳይኖ እግር ኳስ ይሄ ዘመኗል ምናምን መጮት አለበት አጥቂው ምናምን ይጮት እኮ የጮተም ቢያገባ ፒስ ነው ግን ደግሞ ከሚጮቶ በላይ አጥቂ ቆሞ ያገባልህ ከሆነ ወይም ደግሞ ካላገባልህ የአጥቂ አማካኞች ስንፈተ ምንድነው ስንፈተ ቻንስ መፍጠር ችግር ከሆነ እሱ ለምን የሚሰደበው ስራውን ስለሰራ ስንት ሁለተሽ ነካ ያገባል ጎል በቃ አለቀ ይወጣል እሱ ደስ የሚለው ምንድነው የሚያስጨንቀው ሰው አይደለም ያናህ ማለት ነው በጣም የማይባለው ነገር የለም ሃላንድ ማለት ነው ትላንት ሲንግል ሃልድ ኖርን ይዛው ሄዶ እሱ ነው በቃ የመጀመሪያው ሰርቪስ ይፈልግ ነበር ሰጡት ቀረቀረው ነው ማለት ሁለተኛው ሰርቪስ የለም በቃ ኖ ሰርቪስ ማለት ይችላል ከምንም ላይ ያገባው እኔ ወላሂ በጣም እድለኛ ነኝ እግር ኳስ በታሪኩ ካይቻቸው ምርጥ አጥቆች ማከል አንድ ሁለት ብጠራ ሃላንድ ያየኸው ነው አው ላይ መስልህ ይችላል ግን ያየኸው ነው ወላሂ ነው ሲያቆም ነው ክሬዲት ሰጠው ወይም ደግሞ የሆነ ሰዓት ላይ እንደ ሃላንድ አይነት ቢስቱን አጥቂ ስታጣ ኢዛኒ ክሬዲት ሰጠዋለህ ማለት ነው ከሜሲም ከሮናልዶ በላይ ጎል ሬሽ ያለው ሰው ነው ባይዘው አይ ነው ጨዋታ የጭኩ ቁጥር ሲያንስ ጎል ሬሽ ከፍ ማለት ቻንስ ግን ደግሞ የጭኩ ቁጥር ትንሽ አይደለም 400 አንጫ ተጭቶ እኮ 0.81 እና ሬሽ አለው ማለት ነው የማንቋ ቻንስ አለው ከሮናልዶ ከሜሲም በላይ ቢስቱ ከሆኑት በላይ ሬሽ ያለው አጥቂ ነው ማለት ነው እንደዚህ እየሰራህ ተወቀሳለህ ማለት ነው ከሃላንድ ነከንትና እኔ እንትና እመርጣለሁ ምክንያቱም እሱ ጮታል ምናምን ኳስ ወደ ኋላ እየተመለሰ ብሮ ስሙ አጥቂ ነው አግባ ነው ሰጣህለው አግባ ነው በቃ ወደ ድሮ ማንነት ወደ እግር ኳስ መነሻ ወደ ነበረ ስትመለስ ነው ዴፊኒሽን ማየት አለበት አጥቂ ነው አግባ ነው ስራ ከዛ ተርፍ ከሰራ ፒስ ነው ካልሰራህስ ካገባ ምንም ጥያቄ የለው ሃላንድ ኮንገን ስራን እያገባህም እየሰራህም ስራህን ተወቀሳለህ ማለት ነው ኔይማር አሳዝኖኛል ሀቅ ለማውራት ግን ደግሞ እኔ አላቅም በቃ ብራዚል ትላንትና ኦፍ ነበሩ ወላሂ ነው ማለት እኔ ማን እንዲቀማላችሁ ኳሱ እንደፈለጉት አልገባኝም ጀግል ያደርጋል እንዴ አሮጥም እንዴ በትበት ኖርዌይ ኳሷን ፓስ ለማሻማት ስትል ካላበላሻችሁ ኳሱን በስተቀር ብራዚሎች ምንም ለመቀማ ፍላጎት አለበት ምንም እንቀሳቀሱ የለም ማለት ጭራሽ ደግሞ ካራክተሩ ግብ መፍጠርና ኔይማር ራሱ አሁን ገብተ ፒስ ነው ይወዳለው ግን ምንድነው ማይጠቀም ፔናልቲ ገብተ አይኖ ምራኛ ሊናገር ይችላል ምናምን ግን ምንድነው what the point of that ኧረ ቢስሚላህ እኔ ወላሂ በቃ የካራክተር ችግር ያየሁባቸው አንቾሎቲ ራሱ አንዳንዴ ካልማ ጥሩ ነው በቃ ተቀምጠና መምራት ጥሩ ነው እኮ ግን አሰም ፖይንት ደግሞ ያስፈልጋል አንተ ደግሞ እዛው ጨዋታ ላይ ፊክስ የምታደርጋቸው ነገሮች አሉ ቁመህ ምናምን ማለት ነው ተቀምጥ እኔ እንጃ እኔ ወላሂ ትላንትና ብራዚል እንኳን ያለፈች ነው በቃ በጣም አይኑ በጎዶም ኔይማርን እኔ እንጃ ወላሂ 1% አይገባትም ነበር ነው ማለት ምን ማን ውስጥ ግድና ይጮህ ብራዚል አሊሰን ይችላል እኮ ቢያንስ ሙከሮች ሳይደነብ አሊሰን ማለት ነው እንዴ ማን እንዲቀማላችሁ ፈልጋ ኧረ ቢስሪ ወላሂ በጣም ኦቨርስቲሜት ምንድነው በጣም የተናደኩባችሁ ነበር ማለት ቢያንስ እኔ ሃላንድ ብቻውን ነው ሃላንድ ነው ማለት ሃላንድ ባይኖር ኖርዌይ ውስጥ ብራዚል እንድታልፍ ነው ፈልገው እስቲ ሃላንድ ኖሮ ብራዚል እንዲያልፍ ፈልጋል ለኔማርስ ማለት ነው ሃላንድ በማለፉ ደስ የሚገባው ሳልፈ ማለት ነው ግን ብራዚል በኩል እያንዳንዱ ጫሽ ኦፍ ነበር ከአሰልጣኙ ጀምሮ ማለት ነው ይፈልግ ክላስ ሊኖራችሁ ይችላል ግን ደግሞ ትናንትና ያሳዩት ነገር ከባህሪ ካጩት አንፃር እኔ ወላሂ በጣም ለነሱ ክብሬን ነው ምንድነው ክብሬ የቀነሰው ማለት ለብራዚል ማለት ኤኒዌይ ሃላንድ እኔ ወላሂ ነው ማለት ዝም ብለህ አታውሩበት በቃ ያገባ በቃ ስሮስ ነው በቃ 6 ኳስ ነካ ምናምን እንትና ማንንም ከሱ አይሻልም ነው ማለት እኔ በህይወቴ 2002 ቢያንስ 24 ዓመት ኳስ ምናምን ባየሁበት ዘመን በጣም ባለፈው ብያለሁ በኔ ህይወት ምርጡ አጥቂ ብዬ ማስበው ሱዋሬዝ ነው ብዬ ነበር
አይ ቲንክ አሁን ዳውት እያደረኩት ነው ወላሂ ወይ ሱዋሬዝ ወይ ሃላንድ ነው የኔ ማለት ነው አይ ዶንት ጊቭ ሺት በቃ እኔ ማለት እንትና እንደዚህ አይመለከተኝ አጥቂ እንዳጥቂ ነው ማለት እኔ እንጃ ሃላንድ ወላሂ በጣም ክብር ያንሳል በጣም እኔ ግን ክብር ሰጣለሁ ካሁን በኋላ ስለ ሃላንድ አንድ ሰው እንዳይከፍ እግር ኳስ ግን አያችኋት አይደል አንዳንዴ እንደዚህ ቆሻሻ ናት በጣም ቆሻሻ ናት ወለቷን ማከፈል እንግዲህ ለኡሏን ሳታነግስ ሸኝተዋለች ለኔማር በጣም ያዘንኩት ክርስቶስን በጣም ማለት ብዙ ነገር የሚገባው ተጫዋች ነበር ብዙ ነገር ማየት የሚገባው በቃ ብቻ በጣም ያሳዝናል ኔማርና እግር ኳስ አንዳንዴ ፌር አይደለችም ሃላንድን ይዘህ ግን ማለት ነው የትም ሄደህ ተዋግተህ መምጣት ትችላለህ የኔ አባት የትም ማለት ነው 90 ደቂቃ ልትደበደብ ትችላለህ 90 ሲደመር የሆነ ደቂቃ ላይ ግን የቁርጥ ቀልጅ ሆኖ ይደርስልሃል ማንዬ ምን አይነት ተጫዋች ነው ይሄ በቃ ማለት ከአቅም በላይ የሆነ ተጫዋች ነው እኔ አሳዘኑኝ ብራዚሎች ማለት እኔ ኖርዌይ በቃ ትልቅ ደረጃ ልትደርስ ትችላለች ቢሆንም ግን ይሄ ብራዚል ማለት ነው በተለይ ደግሞ ኔማር የሆነ ደረጃ ላይ ደርሶ ማየት ፈልግ ነበር ግን ብሩኖ ጊማሬሽ የምትባል ሰው የማና ባከ ፔናልቲ ምታለ ኔማርን አይተዋል እንዴት ፔናልቲውን እንደመታው እንደዛ እልህ ውስጥ ሆኖ ከበረኛው ጋር ግን እንዴት አሸማቃቂ ፔናልቲ ማስቆጠር እንደቻለ ግን አየኸው ማንዬ ያንተ ድክመት ነው ብሩኖ ጊማሬሽ የምሬን ነው ማለት እንጂ አሁን ቀጣይ ማለት ነው እኛ እሱን ስንገዛ ዋጋ መቀነስ አለበት እንዲ ፔናልቲ ስቷል የምሬን ነው የምነግራችሁ ለማንኛውም ግን ብራዚሎች ከዚህ ዓለም ዋንጫ ተሰናብተዋል ኔማር በጣም ነው ያሳዝነኝ አንጀቴን ይበላኝ እያለቀሰ ነው አሁን የሚገኘው በእናት ለማንኛውም ግን ጀማው ኖርዌይ ኦዲጋርድና ሃላንድን ይዛ ትልቅ ቦታ መድረስ ትችላለች በተለይ ዛሬ ጎል አስቆጠረ እንጂ ኦዲጋርድ ቡድኑ ሞተር እሱ ነበረ ቡድኑን ኦርጋናይዝ ያደርግ ሲመራበት የነበረበት መንገድ ኦዲጋርድ ራሱ እጅግ አስገራሚ ነበረ ይሄ ቡድን እንግዲህ ወደ ቀጣይ ዙር አልፏል እንደሚፈጠር አብረን እናያለን ሃላንድ ግን ሰው አይደለም ማን ብራዚል ተሸንፋ ከዓለም ዋንጫ ውጭ ሆናለች እነዚህ የመጨረሻ ደደብቲም እግዚአብሔር እኔ ለኔማር ሲባል እንኳን ቢያንስ አይታገሉም እኔ የሚያሳዝነኝ ኔማር ነው ስንት መቺ ባለበት እዛ ጋር ቪኒሺየስ አለ ኩኛ አለ ምናምን ብታጣ የማይችል አጥቂ ይሻላል ካማካኝ ጉማሬዝ ይመታል ደግሞ ቀለል አድርጎ ምንም አልመሰላቸውም እንደዚህ ዋጋ እንደሚከፍሉ ጨዋታውን ካያችሁት ያስታውቃል በቃ ይሄ ሮቦት ይሄ ጤነኛ አይደለም በቃ ግራኝ ነው በዛ ላይ ደግሞ የሚመታቸው ጎሎች እዛ ጋብሪኤል ላይ ቀለደበት በቃ የመጀመሪያው ጎል ከሱ አናት ላይ መጥቶ ነው ያገባበትና ማን ነው ጋብሪኤል ያስባለን ገባችኋ እና ይሄ ጤነኛ አይደለም ሲቀጥል ደግሞ ኖርዌይ እኮ የትም እንደማይደርስ እኮ እናውቀዋለን ግን ብራዚልም ደግሞ አሳዛኝ ናቸው እውነት ለመናገር አይችሉም ግን ለኔማር ሲባል እንኳን አሳዘኑኝ በቃ አፈር ብሉ ግን በጣም ነው የሚያና ወይኔ ጌታ ያለቀሰ ማርያምን አለቀሰ ማርያም በእውነት በእንደዚህ መልኩ ማየት በጣም ነው የሚያስጠላው በጣም ነው የሚደብረው ማለት የለም በቃ ይሄ ልጅ የለም ከዚህ በኋላ አታዩትም ታምናላችሁ ወርልድ ካፕ ላይ ኔማር የሌለበትን ኔማር ልናይ ነው ኔማር የሌለበትን ወርልድ ካፕ ልናይ ነው እመኑ እስቲ እንዴት ነው የምትቀበሉት ሰከንድ እንድትበላ የምፈልገው እሷን ነበርና ማርያም እንደብሮኛል ወይኔ ብራዚል ወይኔ በማርያም ወይኔ ኧረ እንደዚህ ቀዛፊዎች አልተቻሉም ኧረ በስመ አብ ጨዋታቸው እኮ እንዴት እንደሚያምር እኮ ወይኔ በሚካኤል በኢየሱስ ስም እሺ የተረዳናቸው ነገሮች አንደኛ በብሩኖ ጉማሬሽ ላይ የምናረገውን ዝውውር ለጊዜው ጋርተነዋል አቁሟል ቆይ ወንድሜኛ ፔናልቲ ሰጪ አላጣንም አለን በቂ አለን ችግር የለውም እሺ ይቀመጥ ችግር የለውም ድሪክ አንተ ሁለተኛ ደግሞ ሲጀመር ቤንች እንዲገባክ ማለት እንደሚገባክ አረጋግጠካል በቃ በጣም ቆንጆ ምንድነው ይሳትከው ኳስ ሰከንድ ታችክ ምንድነው እንዴት አልኳልክ እንዳንተ የልጅ ነገር ኧረ በስመ አብ እሺ ቀጣይ ወደ አርሰናል ቤት የሚመለሱት ሁለቱ ተለይቷል ማርቲኔሊ እና ማጋሌሽ አይ ኦዲጋርድ ባላንዶርህን በልተናና በደንብ እናወራለን ኦዲጋርድ በጣም በትልቅ ምክር ምናምን ነው የማናወራው ብቻ ይሄን ወርልድ ካፕ ሄድና ለባላንዶር ጨርሰክ ምናምንና ከዛ እናወራለን ኖርዌይ ግን በስማም ዘ ሰርፕራይዝ ቲም ኧረ በስማም ትለያለች ጭራሽ ያልተጠበቀች ኧረ ማርያምን በጣም ትቻለች ኧረ በስማም ምን አይነት የተጣለ ቲም እናቴ ትሙት ይሄ ቫይኪንግ የሆነ ይሄ በሽተኛ ነው ማንም ሰው አያስቆመው የትኛውን ዲፌንደር አምጣ ማንም አያስቆመው እንዴ ምን ማለት ነው ሁለተኛው ጎል ምን ይባላል ከየት ነው አውት ኦፍ ኖዌር ማን ቫይኪንግ ነው ብራዚል በታሪኩ ኖርዌይን አሸንፎት አያውቅም ነበር ይኸው ዛሬም ደገመላችሁ ምን አይነት በስማም ብሩኖ ጉማሬሽ የተባለ ውሻ የመጨረሻ ውሻ
ኔማር አየዋ ፔናልቲ እንደሚመታ አሳየህ አይደለም? ጠቅ አደረገለት። ምን አይነት አረ በስማ አማረኒ ምን አይኒ በስማ ቪኒሺየስ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ብራዚል ይጠፋሉ። ኖርዌይ ሙሉ ለሙሉ ይበለጥ። አንተ ጭራሽ እናቴ ተሙት። ኖርዌይ ክሬዲቱን መውሰድ ይገባችኋል። እናቴ ተሙት። የመጨረሻ ፈሳም ናችሁ እናንተ። የመጨረሻ ቅጥል ነው ያረጋችሁኝ። እኔ እናቴ ተሙት። ኧረ በስ እንዴት ይሄን የመሰለ ስኳድ ይዞ ኤአይ ነው ይሄ በሽተኛ የመጨረሻ። ኧረ በስማ በጣም ከፍቶኛል። አንድ ነገር ብቻ ነው ልል የመጣሁት። ይሄንን እንባ ነገ ማየት አልፈልግም። ወላሂ በቃ ነገ እንደምንም ብሎ ከፈጣሪ ጋር ክርስቲያኑ ይሄ በቃ ማለፍ አለበት ስፔንንና እግር ኳስ ለሌጀንዶቿ መሆን አለባት። በቃ ረብስሚላ ማለት ምን ማለት እንደሆነ ታውቃለህ? ዋንጫው የኛ ነው እንደማለት። ማን የእነዚህ ቫይኪንጎች በቃ ባዶ መርከብ ይዘው ሊመለሱ አላሰቡ። ማን ራግናር ሎዝናር ብሮክ 2 ጎል አገባ። ለጎልደን ቡቱ አለው። እኔም 7 ጎል ላይ ደርሻለሁ። ሜሲና ኤምባፔ ብሏል። ማን ይዞ ምን እንድነው አንተ? ምን አይነት አጥቂ ነህ? አውሪ ጭራቅ። ራግነር ራሱ እንደዚህ እንትን አይልም ነበር ያኔ። ተረጋጋ እንጂ። በዚህ ከቀጠለ ይዞይ ማን ያሰጋል። እኔ ያዘንባል ነው ማለት። ይሄ ትክክለኛ ቫይኪንግ ማለት እንዲህ ነው የሚልል። ደግሞ ካገባ በኋላ አይተዋላ። ሌላም አናዘርዋን አለ። ኤኒዌይስ ከሜክሲኮና ከእንግሊዝ አሸናፊ ከኖርዌይ ጋር የሚጫወት ይሆናል። ኤርሊንግ ሃላንድ ብራዚልን ብቻውን አባረራት ነው የምልህ። ወይኔ ብራዚልዬ፣ እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማለት። ፈርስት ሃፍ ራሱ ፔናልቲ ምን አስበው ነው? ለምንድነው ቪኒ ያልመጣው አልገባኝም። በቃ ብዙ አሲስት አድርገሻል ብሩኖ ምናምን በሚል ነው ማረላሽ። ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል። የሆነ ሰዓት ላይ ብቻ ዝም ብሎ ክሮስ ተደረገለት ጠቅ፣ ከዛ ላይ ደግሞ ከቦክስ ውጪ ልምጥጥ አለቀ። ብቻውን ጌሙን ገደለው ማን። ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ፣ ሁለቱንም ተገኘ። ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደለ? ኦፍሳይድ ራሱ እኮ አይሆንም እኮ። ምን ሆናችሁ ነው ሃላንድ የምታጣጥሩ ሰዎች? ግን ጤነኛ አይደላችሁ። በመኑ ነው የምላችሁ። ዝም ብሎ እንደዛ ያገባም ኦፍሳይድ እኮ አይሆንም። ኦፍሳይድ አይሆንም። አስበው እስቲ። ኧረ ማንዬ እኔ ያው እስካሁን ድረስ ሴሚፋይናል ምናምን ያልኳቸው ሰዎች በሙሉ እየሄዱ ነው ገባ አይደለ? ኖርዌይ ብራዚል እንደምጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ከሆነ ያለፈች ጃፓን እንደምጥላት ግልጽ ነበረ። ኖርዌይ እዚህ ደረጃ ድረስ ደርሳለች። አሁን ሜክሲኮ ወይ እንግሊዝ የሚለውን ጨዋታ ለማየት ትንሽ የሆነች አንድ የ2 ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ ነው። መጀመሪያውን ፔናልቲ ለምን ሰዓታችሁት? ወይኔ ጋይስ እሱን አግኝተ ነው ቢሆን ኖሮ እኮ በቃ ተቃጠልኩ። ይሄ ሃላንድ የሚባል ሰውዬ በየሄድኩበት አቃጠለኝ። ውይ አራት አልቅስ ዲማርዬ፣ አንተ ለምን እኛ እናልቅስ እንጂ አንተ ለምን ታለቅሳለህ? ያንን የመሰለ ተጫዋች እግዚአብሔር ልጅነታችንን ካሳመሩልን እንደማን መሆን ትፈልጋላችሁ ስንባል ከሜሲና ከሮናልዶ ቀጥሎ እንደ ኔይማር ምጸባለው ፍቅርሽ ካይኔ